የትናንትናው ክርክር በጣም ጥሩ ነበር። ኮርቼ ይባላል። ለዚህ እኮ ነው በዚህ እድሜያችሁ ሴት ጓደኛ መያዝ የለባችሁም የምለው። በአንተ ላይ የምሰማው አሉባልታ አንድም ቀን ውሸት ሆኖ ያውቃል። እህቴ ከኔ ይልቅ አሉባልታን አመንሽ? በፈጠረሽ እርጅ። ከዚህ በኋላ ለሱ መስራት አልፈልግም። እዛው ይሻላል። ቤቱን ለቆ መሄድ አለበት። ልጆቹ የሚያስፈልጋቸው መካር እንጂ ደረቱን ነፍቶ ቤተሰቤ የሚል ወሮ በላ አይደለም። ማን ነው ወሮ በላ? መርማሪው ወዳጅሽ እንዴት ነው ባክሽ? ማለት ቆይ ግን በእናትሽ የወላ ዳንስ የት የለመድሽው? ቤት ስንሆን ምን የምንሰራ ይመስላል? አባት እየፈለገ ነው። ይቅርታ ነሰሪ። ልቀቀኝ። መነጋገር እንችላለን? ልቀቀኝ። እንድንጣላ አልፈልግም። እኔም አልፈልግም። ግን ያንተ ከመጠን ያለፈ ውድድር ልጆቹን እያስጨነቀ ነው። አሁን ልሁል ትምህርት ቤት እንደዛ ሆኖ መምጣት ነበረበት። ቆይ እኔ ምን ማድረግ እችላለሁ? ከእህቱ ጋር ተወራርዶ መሸነፉ የኔ ጥፋት ሊሆን አይችልም። እርግጥ እንደዚህ አይነት ነገር መፈጠር አልነበረበትም። ግን የልዕቀት ባህላቸውን ለማዳበር በማሰብ ነበር። እኔም እኮ እሱን አልተቃወምኩም። ግን ልጆቹ የሚያሰምሩትን መስመር ማበጀት አይችሉም። ስለዚህ እኔ ምስጋናና ቴዲ እንዲህ አይነት ነገር ውስጥ እንድትከታቸው አልፈልግም። አይዞሽ፣ ምንም ነገር አይፈጠርም። እኔ የምፈልገው ቴዲና ምስጋና ጓደኝነታቸው ቀዳሚ እንደሆነ እንዲያውቁ ብቻ ነው። ጥሩ፣ ልጆቹን ከክርክር በፊት ያዋራቸዋል። ዛሬ ለቤተሰባችን ትልቅ ቀን ነው። ማንም ያሸንፍ ይመስልሻል? አይ እኔ እንዲህ አይነት ነገር ውስጥ አትክተተኝ። ያው ከሁለት አንዳቸው ማሸነፋቸው አይቀርም። ናውቃለሁ፣ ግን እንዳንተ ሳይሆን ሁለቱም አሸናፊዎች ናቸው። እንዴት አደርክ አባ? ደህና አደርሽ? ያው ስራው እንደተለመደው በጥሩ ሁኔታ እየሄደ መሆኑን ልነግርህ ነው። ቲሙ ጥሩ እየተንቀሳቀሰ ነው። ጥሩ። አሁን ቢሮ ስገባ በእርግጠኝነት የደሊና ጓደኞች የደንበኞችን ትዕዛዝ አሟልተው ይጠብቁኛል። በመስፍን እንዳትሸወጂ። በየትኛውም ሰዓት ንቅተሽ ጠብቂ። እሱን መተማመን የለብሽም። አባ መቼ ነው የምታምነኝ? መስፍን የምንፈልገው መንገድ ላይ ነው። እቅዴ እየሰራ ነው። የምን እቅድ? እሱን ወደ እስር ቤት መሸኘት። ከዛ በኋላ ከማንም ጋር መደራደር አይጠበቅብኝም። አሁን አንተ ትኩረት ማድረግ ያለበት ጤንነትህ ላይ ነው። ሌላውን ለኔ ተው። ልቤ ደንዳና ነው።
የድሮ ዝናው ነህ። እሺ ቾምቤን ብታናግረውስ? ከኛ ጋር መስራት ይፈልጋል። ቾምቤ ያ መላኩን ያጠቃው? አዎ፣ ግን ስራ ላይ ጎበዝ ነው። ታማኝነት እንዲማር ደግሞ ትንሽ ፍርሃት ልቡ ላይ ብታስቀምጥለት እንዴት ነው? በደንብ ተኛ? ስላንተ እየተጨነኩ ነው ያደርኩት። እባክሽን ተይ። ተው ልዑል፣ ትላንት በተፈጠረው ነገር በጣም እንደነገጥኩት። እንደምትወጣው አስቤ ነበር። ውርርዱ ደግሞ ያንተ ሀሳብ ነው። መነጽሩን ስላደረግኩኝ አይደለም፣ ብፈልግ አውልቆ ነበር። እና ምንድን ነው? አስተውለሽዋል? ግን የእኛ ቤተሰብ ብቻ ነበር ውድድሩ ላይ ያልተገኘው። ማሚ እንደሆነ መገኘት ያሰበችም አልመሰለኝም። እሷ በስራ ተጠምዳለች እኮ ወንድሜ። እሺ እኛስ? አባን የገደለው ሰው የእጁ እንደሚያገኝ ተስፋ አደርጋለሁ። አለበለዛ በሱ ምክንያት ሙሉ ቤተሰባችን ያቆይም። የሚገርመው ማሚ ከኛ ጋር መሆን የምትችለው ገንዘብ ኖሯት ብቻ ይመስላታል። ግን አይደለም፣ እውነታው እሱ አይደለም። ማሚ እኛን እዛ አስቀምጣን እሷ የራሷ ህይወት እየኖረች ነው ያለችው። በራሳችን እኛን ያለ ነው። ይህን ያህል እንዳስተዋልኩ አላወቅኩም ነበር። ይህን ያህል እንደሚሰማክ ባቅ ኖሮ እኔም ያን ያህል አልከፋብህም ነበር። ታላቅ ወንድሜ ልትሆን ትችላለህ፣ ግን አንተን መንከባከብ ስራዬ ነው። የተሻለች እህት ለመሆን ሞክራለሁ። ይቅርታ አድርግልኝ። ሳሩን ስልኳ አይነሳም። ከምስጋና ጋር ክርክር እንዳለብህ ታውቃለች? ታውቃለች፣ ግን ትላንት የተፈጠረውን ታውቂያለሽ። ልዑል ታሟል፣ የምትመጣ አይመስለኝም። እሷ ረዳት ብቻ ናት። ጥረቱና ስኬቱ ያንተ ነው የኔ አንበሳ። እሺ ቆይ አሁን ምስጋና ክርክሩን በእንግሊዝኛ ቢያደርገው ምን ሊውጠኝ ነው? እሷ እኮ ታስፈልገኛለች። እሷ ኖራ ስናደድ መናደድ፣ እሳት ሆነ እሳት መሆን አለባት። በራስህ ተማመን ልጄ። እዚህ ድረስ መጥተሃል። ውድድሩን አሸንፈ የክርክሩ መሪ መሆን ትችላለህ። ቆይ ርዕሱ ምን ነበር? ስለ ጾታ ትምህርት ኃላፊነቱ መውሰድ ያለበት ትምህርት ቤት ነው ወይስ ወላጆች ነው የሚለው? በእርግጠኝነት ታልፋለህ። በእርግጠኝነት ታሸንፋለህ። መላኩና ገሊላ የድሮ ሰዎች ናቸው። እንደዚህ ነገር አይገባቸውም። ምቾት ንሳቸው። ምስጋናው ደግሞ በነጻነት እንደዚህ ነገር ማውራት ይቸገራል። እማዬ በማየው መንገድ አትምሪኝ። እንደኔ ማንም አይከራከርም። አባትንም ስላሸነፍኩት ነው ጥሎኝ የሄደው። ቆይ ምን ማድረግ እንዳለብህ አውቃለሁ። ለምን ስለ ራስህ ታሪክ አትነግራቸውም? አዎ በወጣትነቴ አንተን ስወልድ ትምህርት ቤት አስተማሪዎቹ ስለ ፖለቲካና ስለ ምርጫ ብቻ ነው የሚያስተምሩት። አንድም ስለ ጾታዊ ግንኙነት አስተምረውን አያውቁም። እና ትምህርት መስጠት ያስፈልጋል? እና ማን ሊያስተምርክ ነው? ተምረን ወይም ደግሞ ቤተሰቦቻችን መክረውን ቢሆን ኖሮ አንተን በተሻለ ሁኔታ እወልድክ ነበር። በዚህ መንገድ ግን አስቤው አላውቅም ነበር። ሰዎች ታሪክ ይወዳሉ፣ ታሪኩን ደግሞ ይመሰጡበታል።
እኔ ምንም አይመስለኝም። ለማሸነፍ የኔን ታሪክ ተጠቀምበት። ልክ ነሽ። ሀሎ ሳሮን። እሷን በጣም ታስታውሽኛለሽ። እኔን ለማሸነፍ ብለህ የእሷ ስም ባታነሳ ደስ ይለኛል። አትሞክረው። ከአንቺ ጋር ግልጽ መሆን ነበረብኝ። ይቅርታ፣ ግን ላናድድሽ ፈልጌ አይደለም። ህይወትን እንድታበላሽ አልፈቅድም። የእናታችን አጥንት እንዲወቅሰኝ አልፈልግም። ግን ከዚህ በኋላ አንድ የማደርገው ነገር ይኖራል። እያንዳንዱ እንቅስቃሴህን እከታተላለሁ እና እባክህን ለሁለታችንም ስትል ውለታው አልልን። እዛ የተረገመ ቦታ እንዳትደርስ። የት? ሸገር ባህር። ትሰማለህ አይደለ? እዚህ ቤት እስከ ኖርክ ድረስ ህጉን ማክበር ግዴታ ነው። የኔ ቤተሰብ ወንጀለኛም ውሸታምም አይደለም። ምግብ ከመብላትና ከአንዳንድ ሰዎች ጋር ከመጫወት በዘለለ እዛ ምን አለኝና ነው እንዳልሄድ የምትገዝችኝ? እሺ፣ ራስ መስፍን ሊጨዋወትና ሊያወራ ነው ሸገር ባር ተቀምጦ የሚውለው? ሰፈር የሚሉህንና የምታደርገውን እማላቅ ነው እንደሚመስልህ? ገሊላ፣ ሕፃን ልጅ አይደለሁም። እንደ መላኩ ስትናገሪኝ ደስ አይለኝም። እና ትልቅ ሰው እንደሆንክ ነው የምታስበው? ትልቅ ሰው እኮ ስራ አለ። ስራ እንድሰራ ከፈለሽ ቀጥታ ተናገሪኝ። ለምን መጥፎ ነገር ትናገርኛለሽ? እኔ ስለምፈልግ ሳይሆን አንተ ስለሚያስፈልግ ነው። ሀይ፣ ለክርክሩ የተዘጋጀ ነው? የምታባክነው ጊዜ እንደሌለ ስለማወቅ ምግብ አምጥቼልሃለሁ። ለቴዲም አምጥቼልታለሁ። አመሰግናለሁ። ለቴዲም ይዝለታለሁ። ለክርክሩ ሊዘጋጅ ከሳሮን ጋር ሄዶ ነው። ገብቶኛል። ላጠፋሁት ጥፋት ሁሉ አንድ ቀን ይቅር እንደምትሆኝ ተስፋ አድርጋለሁ። ተሳስቻለሁ። ነገር ግን የእናንተን ጓደኝነት ማጣት አልፈልግም። አይዞህ፣ አታስብ፣ ያጋጥማል። አይ ደግሞ አልተናደርኩብህም። በተለይ ደግሞ በመነጽር ካየሁ በኋላ አያቴ መሰልኩ አይደል? እዚህ ሰፈር ሁሉንም ነገር የግድ ያደርጉታል። ጤነኛ እድል ብሎ ነገር የለም አባቴ። የኔ ድጋፍ እንደሚያስፈልግ አውቃለሁ። ቢሆንም ግን መልካም እድል እመኝልሃለሁ። ምን ማድረግ እንዳለብኝ ግራ ስለገባኝ ውድድር ልተው እያሰብኩ ነው። ግን ደግሞ የቴዲን ችሎታ ደግሞ ማጣት አልፈለግኩም። ከኔ የተሻለ ጓደኛም ነው። ለቴዲ የሚገባውን ክብር ለመስጠት እንደ እኩያ ተከራከረው። የምናውቀው ሎሌ ይህንን ነው። አስተዋይነትን ለብዙ ጊዜ አተነ ነበር እኮ። እህትህ ከራስ መስፍን ጋር እስከተነጋገረች ድረስ ህይወታችን አደጋ ላይ ነው። ልክ ነሽ። ከብሌን ጣጣ ነፃ መውጣት አለብን። አሁንማ ከራስ መስፍን ጋር አንድ ቡድን እንደሆነች እኮ ነው ራሷን የምታስብ። ለዚህ እኮ ነው ከዚህ አካባቢ እንሂድ እምልህ። እኛ የትም አንሄድም።
መሄድን ካለባት ብሌን ነች የምትሄደው። የትም አትሄድም? አዎ፣ ምክንያቱም ብሌን ይህን ቤተሰብ ማጥፋት ነው ሀሳቡ። መጀመሪያ አባዬን አሳሰረች፣ አሁን ደግሞ ከጥላታችን ጋር ወሬ ጀምራለች። ራሷን እንደ ኃይለኛ ነው የምታስበው፣ ግን እሷ ማለት እማትረባ ሴት ናት። ምንም ቢሆን ግን እህትህ ናት። ምንም ትሁን ሁሉንም ስራ እኔ እየሰራው እሷ እየተመሰገነች ለምን ብዬ ነው የምወዳት? የመብራት ካልከፈለን በቃ እዚህ ቤት መዝናናት አንችልም ማለት ነው? እባክህ ቁጭ በል። ለምን ቁጭ ብለህ? እንድናወራ ነው። ምንድን ነው የምናወራው? ስራ ተገኝቶልሃል። ስራ ልትጀምር ነው። የምን ስራ? ጥበቃ። ጥበቃ? አዎ፣ መላኩ ትምህርት ቤት። በፍጹም በፍጹም አይሆንም። መስፍን ምን ሆነሃል? አንዳንድ ጊዜ እንኳን አመስግን እንጂ። ትምህርት ቤት ውስጥ የዘቡሌ ልብስ ለብሼ ልንቆራጠጥ? እርሽ አማራጭ የለህም። ይሄ ለአንተ ጥቅም ነው። ባይሆን ከስራ ስመጣ ወደ ቤት ይዤ እመጣለሁ። ያለሽኝ አንድ ሮቴ ስለሆንሽ ብቻሽን እንዳትቀሪ ብዬ እንጂ ከፈለሽ ጓዜን ጠቅልዬ ከዚህ ቤት ውልቅ ማለት ይችላል። የትም አባክ አትሄድም። እናታችንም የሞተችው በአንተ ምክንያት ነው። የእናታችን ሞት ከኔ ጋር ምን ያገናኘዋል? እና እጆችን ዘርግቼ የተቀበልኩ ለምን ይመስልሃል? የእሷ አደራ ስላለብኝ ነው። በቀላሉ ትተወኛለች ብለህ አስበህ ከሆነ አታስበው። ማለት እምቢ ብለህ ትተኸኝ የምትሄድ ከሆነ ዕቃ አንስቷል ብዬ ክስ መሰርታለሁ። ያኔ ላትመለስ እድሜ ልክህን ወህኒ ትወርዳለህ። እኔም ዘላለሜን እረፍት አገኛለሁ። ይሄንን ነው የምትፈልገው? አታደርጊው። ሞክረኝ፣ አሳይሃለሁ። አትጩ እንጂ ቀስ በሉ። ገሊላ ቀስ ብለሽ አውሪ። አንተ የምትልን ለምን አሰማ? ለአንተ የሚጠቅምን ነገር ነው የምትነግረህ። ትሰማኛለህ አይደለ? ሁለት ምርጫ ነው ያለ። አንድ ከስሼ ወህኒ ትወርዳለህ፣ ሁለተኛ ደግሞ ሁሉንም ነገር እርግፍ አድርገህ ትተህ ከመላኩ ጋር ስራ ትጀምራለህ። ደስ አለ አይደል? እንደዚህ አይነት ነገር ደስ ይላል አይደል? ሰኞ ስራ ትጀምራለህ። በትክክል ስራህን የምትሰራ ከሆነ ከዚህ በኋላ አንተ እንደ ምስጋና ማየት አልፈልግም። ግን አንድ እንድታውቅ የምፈልገው ነገር ቢኖር መላኩ የምታደርገውን በሙሉ ይከታተልሃል። መሄድ አለብኝ። ውድድሩ ሊጀምር ነው። ገሊላ ቆይ መላኩ፣ አብሬህ እመጣለሁ። ሰዓት ደርሷል፣ እንሂድ። እኔ አልሄድም። ያስቃል። አናሸንፍም። ብሄድ በቃ ራሴ ማዋረድ ነው የሚሆንብኝ። ደግሞ ወንድምሽ ላይና ሜላት ላይ የተፈጠረውን አይተሻል። ሰውዬ፣ የምትፈራበት ሰዓት አይደለም፣ ረፍዷል። ከፈለግሽ ብቻሽን ሄደሽ መወዳደር ትችላለሽ። እኔ ከዚህ ንቅንቅ አለ። ቴዲ፣ የአሸናፊነት መንፈስ ይኑርህ። ቴዲ፣ ይሄን አለሁልሽ። እንዳይስቁብ ከፈለክ ደግሞ እንሂድና እናሸንፍ።
ለእኔ ብላ አሸንፍ እባክህን። የልጅ ልጅ ፊት የመላኩን ልጅ መውጋት አይነ ስበን ማጥፋት ነበረብን። እናትም በጣም መልካም ሰው ናት። አንተ ትገባት የሰራሁት ኃጢአት በራስ መስፍን በኩል እየከፈልኩ ነው። በፍርሃት ነው እየኖርኩ ያለሁት። አሁን ምን እንዳደርግልኝ ትፈልገው? ከራስ መስፍን ነፃ ማውጣት ነው የምፈልገው። ለደህንነቴ ስላንተ ምንም ነገር አንተ ብቻ ነህ ከሱ ነፃ የምታወጣኝ። እባክህ ማንም የለኝም። ትምህርትስ? ራስ መስፍን የሙያ ትምህርት ነው። ከኔ ጋር ስትሰራ ኃላፊነትን ማወቅ አለብህ። የራስ መስፍን አንገት ላይ ጩቤ በመሰንዘር ይበቅላል። ለዛም ካለበዚያ ያበቃልኛል። ግን ከኔ ጋር በምትሰራበት ጊዜ እንደሌላንም ሆነ ሌላ ሴት ለመጉዳት ብትሞክር አኮላሻል። ምርጥ ነው። የክርክር ቡድኑን መሪ ለመምረጥ በሚደረገው የመጨረሻ ዙር ክርክር ላይ ለመሳተፍ የመጣችሁ ሁሉ እንኳን በሰላም መጣችሁ። በሁላችሁም ኮርቻለሁ። ትጋታችሁን አሳይታችሁኛል። እናም እርስ በርሳችሁ ከሚገባው በላይ ተከራክራችኋል። ለእኔ ሁላችሁም አሸናፊዎች ነው። አንድ አሸናፊ ብቻ ነው የሚኖረው፣ እሱም የኔ ቴዲ። እንደዛ ከሆነ መድረኩን ተረከብ። ተማሪ ቴዎድሮስ መካሻ የስነ ጾታ ትምህርት በትምህርት ቤት ወይንስ በወላጆች መሰጠት አለበት በሚለው የክርክር ርዕስ ላይ 10 ደቂቃ አለህ። ሐሳብን ታቀርባለህ። አይዞ ቴዲ፣ አንድ አባባል አለ። አንድ ልጅ የሚያሳድገው ማህበረሰቡ። ይህ አባባል በጣም ልክ ነው። ጥሩ ስነ ምግባርና ጥሩ ስነ ስርዓትን መማር ያለብን ግዴታ አካባቢያችን ካሉ ተቋማት ነው። ለምሳሌ ከቤት፣ ከትምህርት ቤት፣ ከእምነት ተቋማት፣ ከሚዲያ፣ ከተለያዩ ቦታዎች። እናቴና እትዬ ገሊላ አብሮ አደግ ጓደኛሞች ናቸው። ከ13 ዓመታቸው ጀምሮ አብረው ነው ያደጉት። አብረው ባሉበት ጊዜ ብዙ የደስታ ጊዜያትን አብረው አሳልፈዋል። በመጥፎ ጊዜም ተደጋግፈው ነው ያለፉት። ግን በወጣትነት ጊዜያቸው ወጣትነት ሊያያቸው።
እትዬ ገሊላ ወደ ዩኒቨርሲቲ ስትሄድ እናቴ ግን እዚሁ ቀረች። እኔ ያደግኩት በድህነት ነው። ያ ግን የሆነው እናቴ ስለ ስነ ጾታና ስለ ስነ ተዋልዶ ምንም አይነት ግንዛቤው ስላልነበራት ነው። እናቴ በአፍላ ዕድሜዋ ከዕድሜዋ በጣም ከሚበልጥ ሰው ጋር አብራ መኖር ጀመረች። በዛ ሰዓት ግን ማህበረሰቡ ላይ የነበረ አንድም ሰው እንደዚህ አድርጊ ብሎ ምንም ምክር አልሰጣትም። አብረው መኖር ከጀመሩ በኋላ እናቴም አረገዘች። ግዴታ ትምህርቷንም ማቆም ስለነበረባት አቆመች። ግን ያቆመችው ስለ ስነ ጾታና ስነ ተዋልዶ የትኛውን ማስተማሪ የትኛውንም ግንዛቤ ስላልሰጣት ነው። የኔ ውድ ንገራቸው። የማህበራዊ አገልግሎት ሰራተኛውን ነበር። ትችል ነበር። እሷ እንደዛ ብትሆን ኖሮ እኔም በተመቻቸ ኑሮ ውስጥ እወለድ ነበር። አሁን ግን እንደምታዩ ነኝ። ስለ ስነ ጾታና በጾታ ግንኙነት ጊዜ ስለሚተላለፉ በሽታዎች ግዴታ በመደበኛ መልኩ ትምህርት መስጠት አለበት እላለሁ። ከዚህ በላይ የረጅም ወሬ በማውራት አላሰለቻቸው። ግን በመጨረሻ አንድ ነገር ልናገር። እዚህ ካለነው ውስጥ እርግጠኛ ነኝ አብዛኞቻችን እናታችን ወይ አባታችን እኛን የወለዱን በአፍላነት ነው። ስለዚህ ሁላችንም በምንገናኝበት ጊዜ ስለ ስነ ተዋልዶና ስለ ጾታ እንመካከር ላለሁ። አመሰግናለሁ። አመሰግናለሁ። ወላጆች ግዴታቸውን ለትምህርት ስርዓቱና ለትምህርት ቤቱ አሳልፈው መስጠት የለባቸውም። በማህበረሰባችን ውስጥ በከፍተኛ ደረጃ የኤችአይቪ ኤድስ፣ በወጣትነት የማርገዝና የአስገድዶ መደፈር በጣም ተበራክቷል። ይህ እንግዲህ የሆነው የቤተሰቦቻችን ጽንሰ ሀሳብ መሰበሩን ነው። የማህበረሰባችን መሰረታዊ ችግር ከቤተሰቦቻችን ነው የሚጀምሩ። እኛ ልጆች እንደ አንድ መስተጋብር ተጠያቂ መሆን ያለባቸው ቤተሰቦቻችን ናቸው። የነሱ ስኬትና የነሱ ውድቀት የኛን ማንነት ይገነባል። ስለዚህ ልክ ሃይማኖታችን እንደሚያስረዱን ሁሉ ስነ ጾታና ስነ ተዋልዶን በሚገባ ማስተማር አለባቸው። ስለዚህ እነዚህን ርዕሶች ማስተማር ያለበት አንድ መንግስት በቀጠረው በማይታወቅ ግለሰብ ሳይሆን ራሳቸው ቤተሰቦች ማስተማር ነው ያለባቸው። ነገሬን ጨርሻለሁ። አመሰግናለሁ። ተማሪ ምስጋና፣ ስለ ንግግርህ እናመሰግናለን። አሁን የክርክር ቡድኑ መሪ ማን እንደሚሆን የሚለየውን የምናውቅበት ጊዜ ነው። የሶስቱ ዳኞች የድምር ውጤት አሸናፊውን ይነግረናል። እባካችሁ ተወዳዳሪዎች ሁለታችሁም ወደዚህ ነው። አሸናፊያችን ከሶስቱ ዳኞች የተገኘው ድምር ውጤት ከፍተኛውን ያገኘውና አዲሱ የክርክር ቡድን መሪ የሚሆነው አሸናፊያችን ተማሪ ቴዎድሮስ መካሻ ነው።
ደስ የማይል ዜና ይዤ ነው የመጣሁት። ችግር ተፈጥሯል። የምን ችግር? ስራ ካልጀመርኩ ሌላ ችግር ውስጥ መግባቴ ነው። እነሱ እኮ ያንተ ችግር ነው። መላኩ ትምህርት ቤት ውስጥ ጥበቃ እንደሆን እያስገደዱኝ ነው። አልገባኝም። ለምንድን ነው እየነገርከን ያለኸው? ስራ ካልጀመርኩኝ ምክንያት ፈልጋ እንደምታሳስረኝ ይዛትችብኝ ነው። መላኩ ተብዬው ውሎዬን ይቆጣጠራል። እሱና ገሊላ እኔም በስራ ለመወጠር ተዘጋጅተዋል። አታስብ፣ እኛ ብቻችንን ማስተዳደር እንችላለን። አንተ ክፍሎቹን ከሳምሶንና ከቾምቤ ጋር ጠብቅ። ምን ማለትሽ ነው? ሌላ ቅድሚያ የምትሰጠው ነገር አለ መስፍን። ወደ ጎን ገሸሽ እንድታደርግኝ አልፈቅድልሽም። ሰውዬ፣ እህትህ ናት ገሸሽ ያደረገችህ። ምን መሰለሽ፣ ጥበቃ ስትሆኚ ለማቀድና ለማሰብ በቂ ጊዜ ይኖርሻል። ውድድሩ አሪፍ ነበር። በጣም ቴዲ ስላሸነፈ ደግሞ በጣም ደስ ብሎኛል። ጥሩ ጓደኛ ነህ። ለወንድሜም ለቴዲም ለኔም አመሰግናለሁ። ለምን? ለጥሩነት